ሰላም ሰላም ቤተሰቦቻችን እንዴት ናችሁ? ዛሬም በወቅታዊና አነጋጋሪ ጉዳይ መጥተናል። ጃኒ ታማ በልብ ኬዝ ሆስፒታል ገብታ ነበረ። ከጎኗ ማን ነበር የምናሳያችሁ ይሆናል። እንግዲህ ዴዚ እና ባለቤቷ ጋር የተገናኙት ከእናቷ ባፈነገጠ መልኩ እናቷ ስለማትፈልገው በማግብተዋለች ነው የሚባለውና በዚህ ምክንያት እንግዲህ ለረጅም እንደነበሩ ኩርፊያ እንደነበሩ ይታወቃል። በተለያዩ የሶሻል ሚዲያ አማራጮች እንዴት ነበረ የምናሳያችሁ ይሆናል። እነዚህን መሰል ቪዲዮዎች ይዘን መጥተናል። ቻናላችን አዲስ የሆናችሁ ቤተሰቦች ካላችሁ ሰብስክራይብ እያደረጋችሁ እስከ መጨረሻ ቪዲዮውን ተከታተሉ። ኮሜንት ቆይታ ይሁን። የልብ ኬዝ ልብ ማፈን ማለት ነው። ትክክለኛ ፏ ነው። Forget the all face guys. ከስካም ያለው ጃን ናሟታል ጋይስ እንሻሞኛል። ሶ እንብላ ወይ ዝሩ ጋይስ እንዴት ነው? የተዘጋጃችሁ ነው? ቅዳሜ የተዘጋጃችሁ ነው? ትነበዩ አቋለው አንድ ሺህ ማረጋ ለታለች ጃዬ ሰላም ቤተሰብ ጃኒ ታማ እንግዲህ ሆስፒታል የልብ ኬዝ አለብኝ ብላ እንግዲህ ሆስፒታል ነው ያለችው እየተባለ ነው። ለዛም ዲቦራ ከጎኗ ነኝ ብላ እንግዲህ ከጎኗ ቆማ እንግዲህ ቅዳሜ የነበራትንም የጌም ቻሌንጅ ቤተሰቦቿን ጋብዛ ጃኒ ትፈልጋቸዋለች እያለች በዚህ መልኩ ፕሮሞት ስታደርግላት ነበረ። ዲቦራ በነገራችን ላይ ባለፈው ሄለን ሾው ዱባይ ልታገባ ነው እያለች ፕሮፓጋንዳ ስትሰራባት ነበረ። ሪሊ ቀለበት ልታስር ነው ወይስ ልታገባ ነው? ደስታችን ነው እያለች ሄለን ምንም እንኳ ከዲቦራና ሄለን ጸብ ቢሆኑም ነገር ግን ደስታችን ነው እንኳንም አገባሽ እያለች ስትሾርፋት ነበረ። ለማንኛውም ጃኒ ሆስፒታል ነው ያለችው እየተባለ ነው። ከራሷ አንደበት እንደሰማ ነው የልብ ኬዝ ቀላል አይደለም፣ የልብ ኬዝ ገጥሞኝ ትሪትመንት ክፍል ነው ያለሁት እያለች ነው። እንግዲህ ጃኒ ሪከቨር እንድታደርግ እንድታገግም መልካም ምኞታችንን ስትሉ ገባሁላችሁ። እንደዚህ ግርፍት ብዬ ነው የገባሁት። እንደዚህ ግርፍት ብዬ ወይ ጀነራል ትክክለኛ ታማሚ ማርያም እንዴ አሁን ነበርኩት ለሳያችሁ እራት እየበላሁ ከጃኒ ጋር ኦክሲጅን ምናምን እንትን እያልኩ ነበር። በራሷ ላይ ናች ያለችው እያወራች እና እንዴት ነው ለቅዳሜ ያለው መድኃኒት አሁን ደግሞ ምግብ በልቼ መድኃኒት ወጣለሁ ማታ ደግሞ ማለት ነው። በደንብ አሁን ትንሽ ያስለኛል እና ከንበር ሳለው ያስለኝ ለዛ እኮ ነው ሚት እያደረኩ ማስለው በጣም ከንበር ሳለው እያሳልኩ ያለሁት እና ለዛ ሚት እያደረኩባቸው ነው ማስለው ምን ቦታ ይሄን ሲስተሙ ምን አገባዎች እንጂ ሚት አደርግላቸዋለሁ። ለዛ ነው ተቀበሉ በቃ እንዳለው እሺ እንዳታስቡ ተጨቃችሁ ምናምን ቪዲዮ ሲሰሩ ታይገባል ነው የገባሁት ላይቭ እሺ ሃይ ብሮ እንዴት ነህ? ደህና ነህ ወይ? ማነው ሰው እሺ እኔ አባት እሺ ወንድሜ እሺ እንዳታስብ ስማ በቃ ሸረገባ በተለይ ማን እሱ ይዋ አይ እንዳትጓደኛለ ኦኬ
ጃኒ እንግዲህ ከልብ ጋር በተያያዘ ሆስፒታል እንዳለ ከገለጸች በኋላ በተወሰነ መልኩ እንትን እየሰራች አልነበረም፣ ላይቭ እየገባች አልነበረም እና ከዛ በኋላ የእሱ አድናቂዎች ቪዲዮ እየሰሩ ጃኒ ጠፋች ወይም ደግሞ ጃኒ ታመመች እያሉ ስጋት ላይ ሲወርቁ ላይቭ ገብቻለሁ፣ በዚህ መልኩ ገርጥቼ ነጥቼ እያለች ነው። አሁን ምግብም እየበላሁ ነው፣ ምንም አልልም፣ አገግም ያለው መለሳለሁ እያለች ነው። የምርም የሆነ ኬዝ እንዳለባት ያው ከድምጿም እንትን ማለት ይቻላል፣ መረዳት ይቻላል። እንደገና ደግሞ ስትመለከቷል ፊዚካል እንትኗም እንደ በፊቱ አይደለም የወረቀው ወይም ደግሞ የሆነ ቆሌ ገፈፌ ማለት ነገር አለ በአጠቃላይ ከስሜቷ ላይ እና እውነትም ታማለች የሚለው ነገር ምናልባት አሳማኝ ይመስላል። ለማንኛውም ጃኒ አገግማ ወደ መቦረቋ ወደ ስራዋ ትመለሳለች። እንደምትመለስም ደግሞ አንጠራጠርም፣ ያው በፈጣሪ ስራ ባንገባም ማለት ነው። ስለዚህ ጃኒ በቀጣይ ስራዎቿ እናገኛታለን። ኤኒዌይስ ሰናይ ጊዜ ይሁንልሽ። ዴዚ እናቷ ሰሞኑን እንደሞተች ይታወቃል። ከዛ ጋር ተያይዞ እንግዲህ እጅግ በጣም በርካታ የማህበራዊ ሚዲያ ሰዎች ድጋፍና ተቃውሞ ይገኛሉ። ምናልባት ዴዚ የፍቅር ህይወቷ እናቷ ከማትፈልገው ሰው ጋር እየተጣመረች እንደሆነ ይታወቃል በራሷ ምርጫ። ከዛ ጋር ተያይዞ እንግዲህ እናትሽ የማትፈልገውን ሰው ለምን አገባሽ፣ ለምን ተጣመርሽ ብለው ሲተቿት ነበር። ለሞቷ ምክንያትም ደግሞ ዴዚ እንደሆነች የሚናገሩ ሰዎችም አሉ። በሌላ በኩል ደግሞ ሌሎች ሰዎች ዴዚ እናቷን ስትረዳ ነበር፣ ስታግዝ ነበር የሚሉ ሰዎችም ነበሩ። ከዚህ ጋር ተያይዞ እንግዲህ ዴዚ ያገባቸው ልጅ ቲክቶከርም እንደሆነ ይታወቃል። አሞራ የሚል ከ600 ሺህ በላይ ፎሎወርስ ያሉት ልጅ ነው። እናቷ ከመሞቷ ቀደም ብሎ ዴዚ እርጉዝ ናት፣ አርግዛለች የሚልም ዜና እየተሻገረ እየተሰማ ነበረ። ከዛ እንግዲህ እናቷ የልጇን መውለድ ወይም ደግሞ የልጅ ልጇን ሳታይ ተሰናብታለች ማለት ነው። ዴዚ እርግዝና እንዳለ ሆኖ እንግዲህ እናቷ የልጅ ልጇን ብትኖርም በህይወት ምናልባት የምታይበት አጋጣሚ የራቀ ሊሆን ይችል ነበር። ምክንያቱም ዴዚ ያገባቸው እናቷ የማትፈልገውን ሰው ነው። ለረጅም ጊዜ ተኮራርፈው ይኖሩ ነበረ። ከዛ በኋላ እንግዲህ ህይወቱ አለፈ። ምን ተፈጠረ ከዛ በኋላ? እናቷ ከመሞቷ በኋላ ደግሞ የተፈጠሩ በጣም ብዙ ግራ የሚያጋቡ ነገሮች ነበሩ። ይሄ ግማሹ በተቃውሞ ግማሹ በድጋፍ ማለትም ዴዚ የፈለገችውን እናትና አባት ባይፈቅዱም የፈለገችውን የማግባት መብት አላት። በሌላ በኩል ደግሞ እናትና አባት ሳይፈቅዱ ወይ ፍንክች የሚሉ ሰዎችም አሉ። ያው እንግዲህ የፈለጉትን ማግባት ሲባል አንዳንድ ጊዜ የቤተሰብንም ኃላፊነት ወይም ደግሞ የቤተሰብም የራሱ ድርሻ እንዳለው በእኛ ሀገር ባህልና ወግ እየተለመደ ስለሆነ ማለት ነው። መሞት ጋር ተያይዞ የዴዚ ባል እንግዲህ አሌክስ የሚባለው ወይም አሞራው በቲክቶክ እንትኑ ለዴዚ ናት የኛ መኮራረፍ የኛ መጣላት እንዳለ ሆኖ ነገር ግን በመምጣት ላይ ያለውን የልጅ ልጅሽን ሳትስሚ ሳታውቂ በመሄድሽ እጅግ አዝኛለሁ፣ እጅግ ተጸጽቻለሁ። እንደምንታረቅ ሰላም እንደምንሆን ጊዜ የሚፈታው ጉዳይ ቢሆንም እጅግ ግን ከልብ ያዝኛለሁ ብሎ እንግዲህ በራሱ የማህበራዊ ሚዲያ ገጽ ያው ጸጸቱን ማስቀምጧል ማለት ነው። በጣም ልጅሽን እወዳታለሁ ከአንቺ በላይ እናቴም ልጅሽን ትወዳታለች። ግን ብዙ ነገር ማለት ብችልም በራሴ የማህበራዊ ሚዲያ ገጽ ከንቱ ልፋት ነው አይነት ነገር ነው እንግዲህ ጸጸቱን በከፍተኛ ሁኔታ የገለጸበት ማለት ነው። ያው ሰው እንደ ሰው ሆነን ስንኖር ሰው ስንባል መረዳዳት በህይወት እያለ መተጋገዝ እጅግ በጣም ወሳኝ ነገር እንደሆነ ከዚህ መማር ይቻላል ማለት ነው። ምክንያቱም ተኮራርፎ እስከ መቼ ነው የሚዘለቀው? ተጋብቶ ከዛ በኋላ ከጋብቻም በኋላ ደግሞ እንደዚህ ልጅ እየመጣ ባለበት ጊዜ በዘመድ በአዝማድ እንግዲህ ጉልበትም ስሞ ቢሆን ተንበርክኮም ቢሆን ምናምን ነገር ከቤተሰብ ጋር ሰላም መፍጠሩ እጅግ በጣም አስፈላጊ ነበር። ግን ያ ሳይሆን የዴዚ እናት ከዚህ ዓለም ተሰናበተች ማለት ነው። ኤኒዌይስ ለነሱ ለሁለታቸውም ለዴዚም ቢሆን ከእናቷ ጋር እንደተኮራረፈች ባልየውም በዛው በተመሳሳይ እንዳለ እንግዲህ ይህን ዓለም ተሰናብታለች። ከዚህ መማር የምንችለው ለሰው ልጅ መተጋገዝ በህይወት እያለ መረዳዳት እጅግ በጣም ወሳኝ፣ መኮራረፍ ምንም ትርጉም የለውም ነው። አሁን ከተሞተ በኋላ ጥቁር ብንለብስ ብንጸጸት ብንጽፍ ብንናገር ይቅርታ ብንል ምናምን ለሟቹ አይጠቅመውም። ለሟቹ የሚጠቅመው መቼ ነው ማለት ነው? በህይወት እያለን ስንተጋገዝ ብቻ ነው። ችግራችንን ሼር ስንደራረግ፣ ደስታ በዛው መልኩ ሼር ስንደራረግ ማለት ነው። የዴዚ እናት ሞቶች ሀዘኗን ብዙ ሰው ሊጋራት ላይ ጋራት ይችላል። ነገር ግን የእሱ ሀዘን ደግሞ እናቷ ጋር ተኮራርፏ ማሞቷ ሌላ ሀዘን ይፈጥራል ማለት ነው። በተቃራኒው ደግሞ የዴዚ እናት የልጅ ልጇን ሳታይ መሞቷ አሁንም ደግሞ ያው በህይወት እያለች እየቆጫት ከልጇ ጋር መጻላቷ። የዛሬ ቪዲዮ ይመስል ነበር። መልካም ጊዜ ይሁንላችሁ።